ነበረበት ዘመን እንመለሳለን። ከዚያም በ451 ዓመተ ምህረት እኛ ለምን እንደተለየን እናያለን። ቀጥሎም ከ600 ዓመታት በኋላ እነርሱ ከሮማ ካቶሊክ ለምን እንደተለዩ እንመረምራለን። በመጨረሻም ኦሪየንታል ኦርቶዶክስ የምንባለው እኛ እንዲሁም ምስራቅ ኦርቶዶክስ የሚባሉት እነርሱ ዛሬ ላይ በምን እንመሳሰላለን፣ በምንስ እንለያያለን የሚለውን ጥያቄ እንመልሳለን። ታሪኩን በትክክል ለመረዳት አንድ መሰረታዊ እውነትን ግልጽ አድርገን እንጀምር። ከክርስቶስ ልደት በኋላ ለ450 ዓመታት ቤተክርስቲያን አንድ አካል ነበረች። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ሳይባል ከሮም እስከ አክሱም፣ ከቁስጥንጥንያ እስከ እስክንድሪያ ሁሉም በአንድ እምነት በአንድ አስተዳደር ስር ነበር። ነገር ግን በ451 ዓመተ ምህረት በኬልቄዶን ጉባኤ የመጀመሪያው ታላቅ ነውጥ ተከሰተ። የመሬት መንቀጥቀጥ ምድርን እንደሚሰነጥቃት ይህ ጉባኤ ቤተክርስቲያንን ለመጀመሪያ ጊዜ ሰነጠቃት። ያኔ ነበር እኛን ያካተተው ቤተሰብ የተዋህዶ አማኞች ከቀረው የክርስትናው ዓለም የተለየ ነው። ነገር ግን ታሪኩ እዚህ ላይ አያበቃም። እኛ ከተለየን በኋላ የቀሩት ማለትም የሮምና የቁስጥንጥንያ አብያተ ክርስቲያናት ለተጨማሪ 600 ዓመታት በአንድነት ቆይተዋል። ከዚያም በ1054 ዓመተ ምህረት በእነርሱ መካከል ሁለተኛ ታላቅ መለያየት ተፈጠረ። የሮሙ ጳጳስ በመላው ቤተክርስቲያን ላይ ፍጹም ሥልጣን አለኝ ሲል፣ የምስራቁ ፓትርያርክ ይህንን አልተቀበለም። በዚህም ምክንያት እነርሱም ለሁለት ተከፈሉ። ስለዚህ ከዚህ ሁሉ ታሪካዊ ጉዞ በኋላ ዛሬ ላይ የምናያቸው ሁለት ታላላቅ የኦርቶዶክስ ቤተሰቦች ተፈጠሩ። የመጀመሪያዎቹ በ451 ዓመተ ምህረት በኬልቄዶን የተለየነው እኛ ኦሪየንታል ኦርቶዶክስ እንባላለን። በዚህ ቤተሰብ ስር የምንገኘው 6 አብያተ ክርስቲያናት ነን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የግብጽ ወይም ኮፕቲክ ኦርቶዶክስ ቤተክርስቲያን፣ የኤርትራ ኦርቶዶክስ ቤተክርስቲያን፣ የሶሪያ ኦርቶዶክስ ቤተክርስቲያን፣ የአርመን ሐዋርያዊት ቤተክርስቲያንና የህንድ ማላንካራ ኦርቶዶክስ ቤተክርስቲያን ነን። ሁለተኞቹ በ1054 ዓመተ ምህረት ከሮም የተለዩት ደግሞ ምስራቅ ኦርቶዶክስ በመባል ይታወቃሉ። በዚህ ቤተሰብ ስር ደግሞ በርካታ አብያተ ክርስቲያናት አሉ። ከነዚህም ዋነኞቹ የግሪክ ኦርቶዶክስ ቤተክርስቲያን፣ የሩሲያ ኦርቶዶክስ ቤተክርስቲያን፣ የሰርቢያ ኦርቶዶክስ ቤተክርስቲያን፣ የሮማኒያ እና የጆርጂያ ኦርቶዶክስ አብያተ ክርስቲያናት ናቸው። አሁን እነማን እንደሆንንና መቼ እንደተለያየን ግልጽ ሆኗል። እንግዲህ ወደ ሌላኛው ጥያቄ እንለፍ። ይህ ሁሉ መለያየት ለምን አስፈለገ? እስቲ ነገሩን ዘርዘር አድርገን እንመልከተው። የወርቃማው ዘመን አንድነት። ወደ ኋላ እንጓዝ። ቤተክርስቲያን አንድ ወደ ነበረችበት፣ ልቧ በአንድ ምት ይመታ ወደ ነበረበት ወርቃማ ዘመን። ዛሬ የምናያቸው የድንበር መስመሮች ገና ወደ ሌሉበት፣ የግሪክ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ፣ የአርመን ኦርቶዶክስ ተብሎ መለያየት ገና ወዳልታሰበበት ዘመን። በዚያ ጊዜ ከቀዝቃዛዋ ብሪታንያ እስከ ሞቃታማዋ ህንድ፣ ከኃያሏ ሮም እስከ ጥንታዊቷ አክሱም ድረስ ቤተክርስቲያን አንድ አካል ነበረች። የሰማዕታት ደም የጋራ መሰረቷ ነበር። የሐዋርያት ትምህርት የጋራ እስትንፋሷም ነበር። ታዲያ ይህ አንድነት እንዴት ሊጸና ቻለ? ይህ ግዙፍ መንፈሳዊ ግዛት በምን ሕግ ነበር የሚተዳደረው ብለን ስንጠይቅ መልሱ ግልጽ ነው። በወቅቱ ቤተክርስቲያን የጋራ ሕገ መንግሥት ነበራት። ይህ ሕገ መንግሥት በድንጋይ ላይ የተቀረጸ ሳይሆን በመንፈስ ቅዱስ እየተመሩ የተሰበሰቡ ቅዱሳን አባቶች በደማቸውና በሕይወታቸው ያጸኑት የእምነት ቀመር ነው። ይህ ሕገ መንግሥት ዛሬ ሁለቱም የኦርቶዶክስ ቤተሰቦች ምስራቃውያኑም ሆኑ ኦሪየንታሎች በአንድ ድምጽ የምንቀበላቸው 3 ታላላቅ ዓለም አቀፍ ጉባኤያት ናቸው። እነዚህ ጉባኤያት የእምነታችን ምሰሶዎች ናቸው። የመጀመሪያው ጉባኤ የተካሄደው በ325 ዓመተ ምህረት በኒቂያ ነበር። በእስክንድሪያ ከተማ አንዳሪዮስ የሚባል ካህን ተነሳ። ያስተማረው ትምህርት እንደ ሰደድ እሳት በመላው የክርስትናው ዓለም ተዛመተ። ትምህርቱም ይህ ነበር: ወልድ ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ፍጡር ነው፣ ከአብ ያንሳል፣ እንደ መላእክት የተፈጠረ ነው አለ አርዮስ። ይህ ገዳይ ትምህርት ቤተክርስቲያንን ሊሰነጥቃት ሲንደረደር ንጉሡ ቆስጠንጢኖስ 318 ሊቃነ ጳጳሳትን በኒቂያ ሰበሰበ። ብዙዎቹ በስደት ሰውነታቸው የጎደለ፣ በግርፋት ጀርባቸው የተላጠ፣ ለእምነታቸው ዋጋ የከፈሉ የእምነት አርበኞች ናቸው። እነዚህ አባቶች በመንፈስ ቅዱስ እየተመሩ የአርዮስን ክህደት አወገዙ። ከዚያም ለዘመናት የጸናውን ትምህርት አጸደቁ። ወልድ ከአብ ጋር በመለኮቱ አንድ ነው፣ እርሱ ፍጡር ሳይሆን ከባሕርይ አባቱ የተወለደ አምላክ ነው በማለት አረጋገጡ።
ዛሬ የምንጸልየው ጸሎተ ሃይማኖት የመጀመሪያው ክፍል የተወሰደው ከዚህ ታላቅ ጉባኤ ማህፀን ነው። የመጀመሪያው ምሰሶ በኒቅያ ተተከለ። ነገር ግን ጠላት በአንድ ሽንፈት ተስፋ አይቆርጥም። ከአርዮስ ሽንፈት በኋላ ሌላ መቅዶንዮስ የሚባል መናፍቅ ተነሳ። የጥቃቱ ዓላማ ደግሞ መንፈስ ቅዱስ ነበር። መንፈስ ቅዱስ አምላክ አይደለም፣ እርሱ በወልድ የተፈጠረ ለአብና ለወልድ የሚያገለግል ኃይል ነው ሲል አስተማረ። ይህ ደግሞ የቅድስት ሥላሴን አንድነት የሚክድ የቤተ ክርስቲያን ሕይወት የሆነውን መንፈስ ቅዱስን የሚያቃልል ሌላ መርዝ ነበር። እናም በ381 ዓመተ ምህረት በቁስጥንጥንያ ከተማ 150 አባቶች ዳግም ተሰበሰቡ። የኒቅያን ጉባኤ እምነት ዳግም እያጸኑ የመቅዶንዮስን ክህደት አወገዙ። ከዚያም በጸሎተ ሃይማኖት ላይ ከአብ በሰረጸ ሕይወትን በሚሰጥ በመንፈስ ቅዱስ እናምናለን የሚለውን ክፍል ጨመሩ። የሥላሴ ምስጢር ሙሉ ሆነ። የእምነቱ ምሽግ በሁለተኛው ምሰሶ ዳግም ተጠናከረ። እነዚህ ሁለት ጉባኤያት ወሳኝ ነበሩ። ነገር ግን ሦስተኛውና ከሁሉም የከፋው ጦርነት ገና ሊመጣ ነው። በ431 ዓመተ ምህረት ንስጥሮስ የተባለ የቁስጥንጥንያ ፓትርያርክ ተነሳ። የንስጥሮስ ክህደት ከቀደሙት ይልቅ ስውርና አደገኛ ነበር። እርሱ ክርስቶስ ሁለት የተለያዩ አካላትና ሁለት የተለያዩ ባህሪያት አሉት፣ የአምላክ ልጅና የሰው ልጅ ናቸው፣ ሁለቱ በአንድ ላይ ያድራሉ እንጂ አልተዋሃዱም አለ። በዚህ ትምህርቱ መሰረት እመቤታችን ቅድስት ድንግል ማርያም የወለደችው ሰውን ብቻ ነው። ስለዚህ የአምላክ እናት ቴዎቶኮስ ልትባል አይገባትም፣ ይልቁንም የክርስቶስ እናት ክርስቶቶኮስ መባል አለባት ሲል አከለ። ይህ የቃላት ጨዋታ ይመስላል፣ ነገር ግን አይደለም። የድህነታችን መሰረት ላይ የተሰነዘረ ጥቃት ነው። እመቤታችን የወለደችው ሰውን ብቻ ከሆነ ያ ሰው በኋላ ላይ ከመለኮት ጋር የተጣበቀም ከሆነ አምላክ አልተወለደም፣ አምላክ አልተሰቀለም፣ አምላክ የሰውን ሥጋ አልተዋሃደም ማለት ነው። በዚህም ምክንያት ድህነታችን ከንቱ ይሆናል። በዚህ አደገኛ ወቅት ነበር የእስክንድርያው ፓትርያርክ ታላቁ ሊቅ ቅዱስ ቄርሎስ እንደ አንበሳ የተነሳው። የንስጥሮስን የክፍፍል ትምህርት በመቃወም ተዋህዶ የሚለውን የእምነታችንን ልብ የሆነውን ቃል አስተማረ። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል የሆነውን የክርስቶስን ምስጢር አብራራ። በቅዱስ ቄርሎስ መሪነት 200 አባቶች በኤፌሶን ተሰበሰቡ። የንስጥሮስንም ክህደት አወገዙ። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ወይም ቴዎቶኮስ መሆኗን በአንድ ድምፅ መሰከሩ። ይህ የኤፌሶን ጉባኤ ለኛ ለኦሪየንታል ኦርቶዶክሳውያን የእምነታችን የማዕዘን ድንጋይ ነው። የተዋህዶ እምነት በዓለም ፊት የታወጀበት ታላቅ የድል ቀን ነበር። በዚህ ጊዜ የእምነቱ ምሽግ በሦስቱ ታላላቅ ምሰሶች ላይ ጸንቶ የቆመ ይመስል ነበር። ኒቅያ፣ ቁስጥንጥንያ፣ ኤፌሶን። የጋራው ሕገ መንግሥት ተጽፎ ተደመደመ። ቤተ ክርስቲያን አንድነቷን ጠብቃ የጸናች መሰለ። ነገር ግን የንስጥሮስ ክህደት ስር በኤፌሶን ቢቆረጥም መርዙ ሙሉ ለሙሉ አልጸዳም ነበር። የተሸነፈው የክፍፍል መንፈስ በስውር ሌላ ዕድል ይጠባበቅ ጀመር። የኬልቄዶን ነውጥ መለያየትን የወለደው ጉባኤ። የኤፌሶን ድል ታላቅ ነበር። ነገር ግን በጦር ሜዳ የተሸነፈ ጠላት ሐሳቡ በቀላሉ አይሞትም። የንስጥሮስ የክፍፍል ትምህርት በይፋ ቢወገዝም መንፈሱ ግን እንደ ጥላ በቤተ ክርስቲያን ደጃፎች ውስጥ ማንዣበቡን አላቆመም ነበር። በተለይ በሮምና በቁስጥንጥንያ የሁለት ባህሪን አስተሳሰብ በስውር የሚደግፉ ብዙ ጳጳሳትና መኳንንት ነበሩ። የኤፌሶንን የተዋህዶ ውሳኔ እንደ ተነጠቀ ድል፣ እንደ ጊዜያዊ ሽንፈት እንጂ እንደ መጨረሻ ፍርድ አልቆጠሩትም። ትክክለኛውን ጊዜ፣ ትክክለኛውን ሰበብ ይጠባበቁ ነበር። ያ ሰበብ ባልተጠበቀ አቅጣጫ መጣ። ንስጥሮስን ለመዋጋት ካለው ከልክ ያለፈ ቅናት የተነሳ አውጣኪ የሚባል አንድ በቁስጥንጥንያ የሚኖር አረጋዊ መነኩሴ የተነሳ። የአውጣኪ ዓላማ መልካም ነበር። የንስጥሮስን የሁለት ባህሪ ክፍፍል መደምሰስ ነው። ነገር ግን ችግሩን ለመፍታት የሄደበት መንገድ ከችግሩ የከፋ ሌላ ጥፋትን ወለደ። አውጣኪ እንዲህ ሲል አስተማረ። ክርስቶስ አንድ ባህሪ ብቻ ነው ያለው። ምክንያቱም መለኮታዊ ባህሪው ስጋዊ ባህሪውን ልክ ውቅያኖስ አንድ ጠብታ ውሃን እንደሚውጠው ውጦታል አለ አውጣኪ። ይህ ሞኖፊዚዝም ይባላል። ንስጥሮስ ክርስቶስን ለሁለት ከፈለው፣ አውጣኪ ደግሞ አንዱን ባህሪ ሙሉ በሙሉ አጠፋው። ይህ ደግሞ ሌላኛው የክህደት ጽንፍ ነበር። ምክንያቱም የክርስቶስ ሥጋ በመለኮቱ ከተዋጠ እርሱ ፍጹም ሰው አልነበረም ማለት ነው። ፍጹም ሰው ካልሆነ ደግሞ የሰው ልጅ ሊያድን አይችልም።
ይህ የአውጣኪ አዲስ ትምህርት የንስጥሮስ ደጋፊዎች ሲጠብቁት የነበረውን ዕድል ፈጠረላቸው። ሁለቱን ጽንፎች ማለትም የንስጥሮስን ክፍፍልና የአውጣኪን መጨፍለቅ እያሳዩ እውነተኛው መፍትሔ እኛ ጋር ነው ለማለት በር ከፈተላቸው። ቤተ ክርስቲያን በሥነ መለኮት ውዝግብ ስትታመስ ከበስተጀርባ እውነተኛው አውሎ ነፋስ እየተፈጠረ ነው። ያ አውሎ ነፋስ ፖለቲካ ነበር። በ450 ዓመተ ምህረት የኤፌሶንን ጉባኤ የደገፈውና የተዋህዶ እምነት ጠበቃ የነበረው ታላቁ ንጉሥ ዳግማዊ ቴዎዶሲዮስ ከፈረሱ ላይ ወድቆ በድንገት ሞተ። ዙፋኑ ባዶ ሆነ። ንጉሡ ወንድ ወራሽ አልነበረውም። በዚህ የሥልጣን ክፍተት ውስጥ የንጉሡ እህት ብርክሊያ መብረቅ የመሰለ እርምጃን ወሰደች። ብርክሊያ ለእግዚአብሔር ራሷን የሰጠች በድንግልና ለመኖር መሐላ የፈጸመች መነኩሴ ነበረች። ነገር ግን የሥልጣን ጥማት ከመንፈሳዊ መሐላዋ አሸነፈ። የገዳሙን ልብስ አውልቃ የንግሥና ካባን ለበሰች። መንፈሳዊ ቆቧን ጥላ ንጉሣዊ ዘውድን ደፋች። ከዚያም መርቅያን የሚባል አንድ የጦር ጄኔራል አግብታ እርሱን ንጉሥ ራሷን ንግሥት አድርጋ ሾመች። ይህ ድርጊት በመላው ምስራቅ የሚገኙትን አብያተ ክርስቲያናት አስደነገጠ። በተለይ በግብጽና በሶሪያ ያሉ አባቶች መነኩሴ መሐላዋን አፍርሳ ንግሥት ልትሆን አትችልም በማለት የንግሥናዋን ሕጋዊነት አልተቀበሉም። ብርክሊያና መርቅያን ከባድ ችግር ውስጥ ገቡ። ዙፋናቸው ከሕግ አንጻር የተንገዳገደ ነበር። ሥልጣናቸውን የሚያጸና ተቀባይነታቸውን የሚያረጋግጥ አንድ ታላቅ ድርጊት መፈጸም ነበረባቸው። መፍትሔውም ይሄው ነው። ከዚህ በፊት እንደነበሩ ታላላቅ ነገሥታት አንድ ዓለም አቀፍ የቤተ ክርስቲያን ጉባኤን ማዘጋጀት። ይህ ጉባኤ ግን ዓላማው እንደ ኒቅያና ኤፌሶን ወይም ቁስጥንጥንያ የእምነትን እውነት መፈለግ አልነበረም። ዓላማው ፖለቲካዊ ነበር። የብርክሊያና የመርቅያንን ሥልጣን ሕጋዊ ማድረግና እነርሱን የተቃወሙትን የእስክንድሪያና የምስራቁን አብያተ ክርስቲያናት ኃይል መስበር ነበር። እናም በ451 ዓመተ ምህረት በኬልቄዶን ከተማ በታሪክ ውስጥ ከተደረጉት እጅግ አወዛጋቢው ጉባኤ አንዱ ተጠራ። ከመጀመሪያውኑ የጉባኤው መንፈስ የተለየ ነበር። የውይይትና የእውነት ፍለጋ ሳይሆን የፍርድና የውግዘት ድባብ ሰፍኖበታል። አዲሶቹ ንጉሥና ንግሥት የራሳቸውን የፖለቲካ አጀንዳ ይዘው ነበር የመጡት። ከጎናቸው ደግሞ የንስጥሮስን የሁለት ባህሪ አስተሳሰብ የሚጋራውና የእስክንድሪያን ቤተክርስቲያን የበላይነት የሚቀናቀነው የሮሞ ፓፓ ሊዮን ቆሞ ነበር። የጉባኤው ዋነኛ አጀንዳ ሆኖ የቀረበው የፓፓ ሊዮን ጦማር በመባል የሚታወቀው ዝነኛ ደብዳቤ ነው። ይህ ደብዳቤ የንስጥሮስን ትምህርት በቀጥታ ባይጠቅስም ዋና ሐሳቡ ግን ያው ነበር። ክርስቶስ ሁለት የተለያዩ ባህሪያት አሉት፣ መለኮትና ሥጋ። እነዚህ ባህሪያት ሳይቀላቀሉ፣ ሳይለወጡ፣ ሳይከፋፈሉ፣ ሳይለያዩ በአንድ አካል ውስጥ ይኖራሉ የሚል ነው። ይህንን የሁለት ባህሪ ትምህርት ሲሰማ የእስክንድሪያው ፓትርያርክ የታላቁ ቄርሎስ ወራሽ ቅዱስ ዲዮስቆሮስ እንዳንበሳ ተነሳ። ይህ የንስጥሮስ ትምህርት ነው። ይህ የኤፌሶንን ጉባኤ ውሳኔ የሚሽር ነው። እኛ የምናምነው በተዋህዶ ነው። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል በሆነው በክርስቶስ ነው በማለት ተከራከረ። ነገር ግን በኬልቄዶን የሥነ መለኮት ክርክር በፖለቲካ ኃይል ተጨፈለቀ። ጉባኤውን የሚመሩት የንጉሡ ወታደሮች ነበሩ። ውሳኔው አስቀድሞ የተወሰነ ነው። የቅዱስ ዲዮስቆሮስ ድምፅ በጩኸት ታፈነ። እውነቱ በሥልጣን ጉልበት ተረገጠ። ጉባኤው በንጉሡና በንግሥቲቱ ፊት የፓፓ ሊዮንን ሁለት ባህሪ ትምህርት በይፋ ተቀበለ። ከዚያም እጅግ አሳዛኙ ድርጊት ተፈጸመ። የኤፌሶንን ጉባኤ እምነት የመሰከረውን የተዋህዶ ሃይማኖትን የጠበቀውን ቅዱስ ዲዮስቆሮስን አወገዙት። ከሹመቱም ሽረው ወደ ግዞት ሰደዱት። ያኔ ነበር ያቺ ቀን የአንድነት ዘመን ያበቃባት፣ ቤተክርስቲያን በፖለቲካ ሰይፍ ለሁለት የተከፈለችበት ጥቁር ቀን የሆነችው። የኬልቄዶንን የሁለት ባህሪ ውሳኔ ያልተቀበሉት አብያተ ክርስቲያናት የእስክንድሪያ ወይም የግብጽ፣ የአንጾኪያ ወይም የሶሪያ፣ የአርመን እና በኋላም የኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን በመከራና በስደት ጎዳና መጓዝ ጀመሩ። በገዛ ወንድሞቻቸው መናፍቃን ተብለው ተፈረጁ። ለዘመናት የዘለቀው መለያየት፣ አለመተማመንና ቁርሾ ከዚያች ቀን ጀምሮ ተወለደ። የልዩነቱ ፍሬ ነገር ተዋህዶና ሁለት ባህሪ። ለምን ቅዱስ ዲዮስቆሮስና አባቶቻችን ለምን ይህን ሁሉ መከራ ተቀበሉ? ለምን ስደትን፣ እስራትንና ሞትን መረጡ? ከአንዲት ቃል ከአንድ የሐሳብ ልዩነት የተነሳ ይህ ሁሉ መከፋፈል ለምን አስፈለገ? ምክንያቱም
ያቺ አንዲት ቃል፣ ያ አንድ የሐሳብ ልዩነት የቃላት ጨዋታ አልነበረም፣ የፍልስፍና ክርክርም አይደለም። ጉዳዩ የድህነታችን ምስጢር፣ የእምነታችን ልብ የሆነው ክርስቶስ ማን ነው ለሚለው ጥያቄ የሚሰጠው መልስ ነበር። በዚህ ጥያቄ ላይ መስማማት ካልተቻለ በሌላ በምንም ነገር መስማማት አይቻልም። እንግዲህ በኬልቄዶን የተጋጩት እነዚህ ሁለት ሐሳቦች ምን እንደነበሩ እስቲ እንመልከት። የመጀመሪያው የኛ እምነት ነው፣ የኦሪየንታል ኦርቶዶክስ አብያተ ክርስቲያናት እምነት። የኛ ቤተክርስቲያን ስም ራሱ እምነታችንን ይናገራል። ተዋህዶ። ተዋህዶ ማለት መዋሃድ ማለት ነው። ምንና ምን ተዋሃዱ ካልን መልሱ ፍጹም መለኮትና ፍጹም ሥጋ የሚል ነው። ጌታችን ኢየሱስ ክርስቶስ ከተጸነሰበት ቅጽበት ጀምሮ መለኮታዊ ባህሪውና ከመቤታችን የነሳው ሥጋዊ ባህሪው ተዋሃዱ። ነገር ግን ይህ አንድነት ተራ አንድነት አይደለም። አንድ አንጥረኛ አንድን ቀዝቃዛ ብረት ወስዶ እቶን እሳት ውስጥ ቢጨምረው ምን ይሆናል? ብረቱ ይቀላል፣ እሳቱ ይነዳል። ከትንሽ ደቂቃ በኋላ ሲወጣ የምናየው ብረት ብቻ ወይንም እሳት ብቻን አይደለም፣ ይልቁንም አንድ አዲስ ነገር ነው፣ የጋለ ብረት። አሁን በዚህ በጋለ ብረት ውስጥ የእሳቱ ባህሪ ያለ ሙቀትና ብርሃን ይሰጣል፣ የብረቱም ባህሪ ያለ ጥንካሬና ቅርጽ አለው። ነገር ግን ሁለቱን መለያየት አይቻልም። እሳቱ ይኸው ብረቱም ያው ብለን ማሳየት አንችልም፣ ተዋህደዋልና። የክርስቶስ ተዋህዶ ከዚህ በላይ ጥልቅና ምስጢራዊ ነው። አባቶቻችን ይህንን ምስጢር በአራት ቁልፍ ቃላት አስቀምጠውታል። መለኮትና ሥጋ የተዋሃዱት የመጀመሪያው ያለ መቀላቀል ነው። ልክ ወተትና ቡናን እንደመቀላቀል አይደለም። መለኮት ወደ ሥጋ፣ ሥጋ ወደ መለኮት አልተቀላቀለም። ሁለቱም የየራሳቸውን ባህሪ ሳይለቁ ተዋህደዋል። ሁለተኛው ያለ መለወጥ ነው። መለኮት ሰው አልሆነም፣ ሰውም ወደ አምላክነት አልተለወጠም። መለኮት ወደ ሰውነት አልተለወጠም፣ ሰውም ወደ አምላክነት አልተለወጠም። ይልቁንም አምላክ ሰው ሆነ፣ ሰውም አምላክ ሆነ። ሶስተኛው ያለ መለያየት ነው። ከተዋሃዱ በኋላ ለቅጽበት እንኳን መለኮት ከሥጋ አልተለየም፣ ሥጋም እንዲሁ። በተራበ ጊዜ፣ በተጠማ ጊዜ፣ በመስቀል ላይ በሞተ ጊዜ እንኳን መለኮቱ ከሥጋው ጋር ነበር። የመጨረሻው ያለ መከፋፈል ነው። ክርስቶስ ሁለት የተከፈሉ ማንነቶች የሉትም። ሙት ሲያስነሳ የአምላክ ማንነቱ፣ ሲደክም የሰው ማንነቱ ነው አንልም። የተራበውም በባህር ላይ የተራመደውም የሞተውም ከሙታን የተነሳውም ያው አንድ አካል አንድ ባህሪ የሆነው ኢየሱስ ክርስቶስ ነው። ይህ የተዋህዶ እምነት ነው። ይህ የቅዱስ ቄርሎስ እምነት ነው። ይህ የቅዱስ ዲዮስቆሮስ የታሰረለት፣ የተሰደደለት፣ የሞተለት እምነት ነው። ምክንያቱም ድህነታችን የተፈጸመው በዚህ ተዋህዶ ነው። አምላክ ሥጋችንን ካልተዋሃደ፣ ሞታችንን ካልሞተ፣ ሞትንም ካልገደለልን ድህነት የለም። በሌላ በኩል ደግሞ በኬልቄዶን የጸደቀው የምስራቅ ኦርቶዶክስ አብያተ ክርስቲያናት የተቀበሉት ትምህርት አለ። ይህ ትምህርት ዲዮፌዛይት ይባላል። እነርሱ እንደሚሉት ክርስቶስ በአንድ አካል ውስጥ ሁለት የተለያዩ ባህሪያት አሉት የሚል ነው። መለኮታዊ ባህሪና ሰብአዊ ባህሪ። እነዚህ ሁለት ባህሪያት በአንድ አካል ውስጥ ያድራሉ እንጂ እንደኛ እምነት አንድ ባህሪ አንድ አካል አልሆኑም። በወረቀት ላይ ሲነበብ ልዩነቱ ትንሽ ሊመስል ይችላል። ነገር ግን በውስጡ የያዘው አደጋ ከባድ ነው። እኛ የምንሰጋው ይህ ትምህርት ወደ ንስጥሮስ ክህደት የሚያንሸራትት ስውር በር አለው ብለን ነው። ሁለት የተለያዩ ባህሪያት በአንድ አካል ውስጥ አሉ ካልን በቀላሉ የክርስቶስን ሥራ መከፋፈል እንጀምራለን። ተአምር ሲሰራ መለኮታዊ ባህሪው ነው፣ ሲራብና ሲሰቃይ ደግሞ ሰብአዊ ባህሪው ነው ወደሚል ክፍፍል ያመራል። ይህ ደግሞ የንስጥሮስ ትምህርት ማዕከል ነው። የክርስቶስን አንድነት ይሰብራል፣ የድህነትን ሥራ ያቃልላል። ከዚህም በላይ በዚህ ልዩነት ምክንያት ለ1500 ዓመታት በእኛ በኦሪየንታል አብያተ ክርስቲያናት ላይ አንድ ታሪካዊ ስም ማጥፋት ሲፈጸምብን ኖሯል። ተቃዋሚዎቻችን ሞኖፌዛይት የሚል ስም ሰጥተውናል። ሞኖፌዛይት ማለት አንድ ባህሪ ብቻ የሚል እምነት ያለው ማለት ሲሆን ይህ አስቀድመን ያነሳነው የአውጣኪ ገዳይ ስህተት ነው። አውጣኪ መለኮት ሥጋን ዋጠው ብሎ እንዳስተማረ አይተናል። እኛ ግን ይህንን ፈጽሞ አንቀበልም። እኛ የምንለው ሥጋ አልጠፋም፣ አልተዋጠም፣ ማንነቱን አላጣም ነው። ይልቁንም ከመለኮት ጋር በመዋሃድ ከበረ እንጂ። የኛ እምነት ትክክለኛ ስነ መለኮታዊ ስሙ ሚያፌዛይት የሚል ነው። ሚያ የሚለው የግሪክ ቃል
አንድ ማለት ሲሆን ግን የተዋሃደ አንድነትን የዩናይትድ ዋን ያመለክታል እንጂ ብቸኛ ወይም ሲንግል ኦር ኦንሊ ማለት አይደለም። ስለዚህ ሚያፌዛይት ማለት አንድ የተዋሃደ ባህሪ ማለት ነው፣ ከመለኮትና ከሥጋ አንድ የሆነ። ስለዚህ ግልጽ እናድርገው፣ እኛ ሞኖፌዛይት አይደለንም፣ ሚያፌዛይት ነን እንጂ። ልዩነቱ የሰማይና የምድር ያህል ነው። አንዱ የክርስቶስን ሰብአዊነት ያጠፋዋል፣ የኛ እምነት ደግሞ የክርስቶስን ፍጹም አምላክነትና ፍጹም ሰውነት በተዋህዶ ያጸናል። ዛሬ ላይ ያለን አንድነትና ልዩነት እንዲሁም ግንኙነት ከኬልቄዶን ጉባኤ ነውጥ በኋላ 1500 ዓመታት አልፈዋል። ዓለም ተለውጧል፣ ግዛቶች ወድቀዋል፣ አዳዲሶች ተመስርተዋል። ነገር ግን ያ በ451 ዓመተ ምህረት የተፈጠረው ስንጥቃት ዛሬም ድረስ እንዳልሻረ ቁስል በሁለቱ ኦርቶዶክሶች መካከል ይኖራል። ሆኖም የሚገርመው ነገር ይሄ ነው። ዛሬ አንድ የኢትዮጵያ ኦርቶዶክስ ምዕመን ግሪክ፣ ሩሲያ ወይም ሰርቢያ ውስጥ ወደሚገኝ የምስራቅ ኦርቶዶክስ ቤተክርስቲያን ቢገባ በቅጽበት እንግዳ ስፍራ እንዳለ አይሰማውም። የሚያውቀው የዕጣን መዓዛ አየሩን ያውዳል። በግድግዳው ላይ የሚመለከታቸው ቅዱሳት ስዕላት እኛ የምናከብራቸው የእመቤታችን፣ የቅዱስ ገብርኤል፣ የቅዱስ ጊዮርጊስ ስዕላት ናቸው። የሚሰማው የዜማ ስልት የተለየ ቢሆንም የሚይዘው መንፈሳዊ ድባብ ግን ያው ነው። በብዙ ነገር እንደ ቤቱ ይሰማዋል። ምክንያቱም ከመለያየታችን በፊት ለ450 ዓመታት የኖርነው የጋራ ሕይወት ዛሬም ድረስ የሚታይ አሻራ ጥሎ አልፏል። የምንመሳሰልባቸው ነገሮች ከምንለያይባቸው ብዙ ሊመስሉ ይችላሉ። ቅዱስ ቁርባንን በማክበር አንድ ነን። ቅዱሳንን በማክበር አንድ ነን። እነርሱም እኛም በአጸደ ገነት ያሉ አባቶቻችንና እናቶቻችን ስለኛ እንዲያማልዱን ጠይቃለን። ቅዱሳት ስዕላትን በመጠቀም አንድ ነን። ለእነርሱም ለእኛም ስዕላት የጌጣጌጥ ሥራዎች ሳይሆኑ ወደ ሰማያዊ ዓለም የሚከፈቱ መስኮቶቻችን ናቸው። በሰባቱ ምስጢራተ ቤተ ክርስቲያን እንመሳሰላለን። ሁለቱም ወገኖች እግዚአብሔር ጸጋውን የሚሰጥባቸው 7 ታላላቅ ምስጢራት እንዳሉ ያምናሉ። በአስተዳደር መዋቅርም እንመሳሰላለን። ሁለቱም ወገኖች የሮማ ካቶሊኮች የፓፓ ሥልጣንን አይቀበሉም። ይልቁንም ቤተክርስቲያን በጳጳሳት ጉባኤ ማለትም በቅዱስ ሲኖዶስ መመራት አለባት ብለን እናምናለን። ታዲያ ይህ ሁሉ መመሳሰል ካለ፣ ይህን ሁሉ የጋራ ውርስም ከያዝን ችግሩ የት ጋር ነው? ሁለቱን ቤተሰቦች እንዳይገናኙ የከለከላቸው የማይታየው ግድግዳ ምንድነው? መልሱ ወደዚያች ወደ 451 ዓመተ ምህረት ይመልሰናል። የማይታየው ግድግዳ የተገነባው በኬልቄዶን ነው። ዋናውና መሰረታዊው ልዩነታችን ዛሬም ያው ነገረ ክርስቶስ ነው። ስለ ክርስቶስ ማንነት ያለን ግንዛቤ። እኛ በተዋህዶ ስናምን፣ እነርሱ በሁለት የተለያዩ ባህሪያት ያምናሉ። ይህች የልዩነታችን ሁሉ እናት ናት። ከዚህ ልዩነት የሚመነጭ ሌላ ተግባራዊ ልዩነት አለ። የምንቀበላቸው የጉባኤያት ቁጥርም ይለያያሉ። እኛ ኦሪየንታል ኦርቶዶክሶች የቤተ ክርስቲያን የጋራ መግባቢያ ብለን የምንቀበላቸው የመጀመሪያዎቹን 3 ዓለም አቀፍ ጉባኤያትን ብቻ ነው፤ ኒቂያን፣ ቁስጥንጥንያንና ኤፌሶንን። ምክንያቱም በእነዚህ 3 ጉባኤያት ላይ መላዋ ቤተ ክርስቲያን አንድ ነበረችና። የምስራቅ ኦርቶዶክሶች ግን ከእነዚህ 3 ጉባኤያት በተጨማሪ ሌሎች 4 ጉባኤያትን ይቀበላሉ። በአጠቃላይ 7 ጉባኤያትን ያምናሉ። ነገር ግን እነዚህ 4ቱ ጉባኤያት የተደረጉት እኛ ከተለየን በኋላ ነው። የመጀመሪያው ኬልቄዶን ነው። ይህ ሁሉ ልዩነት ዛሬ ላይ ምን ትርጉም አለው? ግንኙነታችንስ ምን ይመስላል ብለን እንጠይቅ። በእርግጥም ባለፉት 50 ዓመታት ሁለቱ ቤተሰቦች እንደገና መነጋገር ጀምረዋል። የነገረ መለኮት ምሁራን ተገናኝተዋል። ፓትርያርኮች ተወያይተዋል። በእነዚህ ውይይቶች ላይ የምስራቅ ኦርቶዶክሶች ሊቃውንት የኛ የተዋህዶ እምነት የአውጣኪ ክህደት ወይም ሞኖፊዚዝም እንዳልሆነ በይፋ አምነዋል። ይህ ትልቅ እርምጃ ነው። ታዲያ ሊቃውንት ከተነጋገሩ፣ ፓትርያርኮች ከተወያዩ ግድግዳው እየፈረሰ ነው ማለት ይቻላል? አንድነት ተመልሷልስ ማለት ነው ብለን እንጠይቅ። መልሱ በሚያሳዝን ሁኔታ አይደለም ነው። ውይይት አለ፣ መግባባት አለ፣ ፍቅርም አለ። ነገር ግን አንድ ወሳኝ ነገር የለም፣ የቅዱስ ቁርባን አንድነት። ይህ ማለት አንድ የኦሪየንታል ኦርቶዶክስ ምዕመን በምስራቅ ኦርቶዶክስ ቤተክርስቲያን ውስጥ መቁረብ አይችልም፣ እነርሱም በእኛ ቤተክርስቲያን መቁረብ አይችሉም ማለት ነው። ለምን ካልን፣ ምክንያቱ ቅዱስ ቁርባን የመጨረሻውና ከሁሉ የላቀው የአንድነት መገለጫ ነው። ቅዱስ ቁርባን በሁሉ ነገር አንድ ነን ብሎ መመስከር ነው።
የኬልቄዶንን ውሳኔ ከሚቀበል ክርስቶስን ወደ ሁለት ባህሪ ከሚከፍል ጋር ኅብረት ማድረግ ነው። ስለ ክርስቶስ ማንነት፣ ስለ ድህነታችን መሠረት ጥልቅ በሆነው ጉዳይ ላይ መስማማት ሳይኖር በአንድ ማዕድ መቁረብ እውነት ያልሆነን አንድነት መመስከር ይሆናል። ያልሻረን ቁስል እንደ ሻረ ማስመሰል ይሆናል። የጋራ ታሪክ አለን፣ የጋራ ትውፊት አለን። ነገር ግን የጋራ ማዕድ የለንም። ጉዟችንን የጀመርነው ቤተክርስቲያን አንድ ልብ መካሪ፣ አንድ ቃል ተናጋሪ በሆነችበት ወርቃማ ዘመን ውስጥ ነበር። በኒቂያ በቁስጥንጥንያና በኤፌሶን በጸደቀው የጋራ መግባቢያችን፣ የጋራ የሃይማኖት መሠረታችን ስር አንድ ቤተሰብ ሆነን ኖረናል። ከዚያም ወደ 451 ዓመተ ምህረት ወደ ኬልቄዶን ከተማ ተጓዝን። በዚያም የሥልጣን ጥማትና የፖለቲካ ሴራ ከስነ መለኮታዊ ውዝግብ ጋር ተዳምሮ ቤተክርስቲያንን ለሁለት ሲከፍል ታላቅ ነውጥ ተመልክተናል። የተዋህዶን እምነት ለመጠበቅ አባቶቻችን በግዞት በእስራትና በመከራ ዋጋ ሲከፍሉ፣ በሮሙ ፍጹም ሥልጣን ምክንያት እስኪጣሉ ድረስ ምስራቆቹ ከካቶሊኮች ጋር ቀጠሉ። ዛሬ ላይ ከ1500 ዓመታት በኋላም ያ ስንጥቃት ሙሉ በሙሉ አልተጠገነም። የጋራ ውርስ አለን፣ የጋራ ትውፊት አለን። ነገር ግን የጋራ ማዕድ የለንም። ታዲያ ይህን ሁሉ ታሪክ የምንማረው ለምንድን ነው? የቆየን ቁስል የምንመረምረው ለምን ዓላማ ነው? መልሱ ግልጽ ነው። ይህንን የምንማረው ሌላውን ለመጥላት አይደለም። በምስራቅ ኦርቶዶክስ ወንድሞቻችን ላይ ለመፍረድም አይደለም። ይህን ታሪክ የምንማረው በመጀመሪያና ከሁሉም በላይ ራሳችንን ለማወቅ ነው። የምንከተለው እምነት ከየት እንደመጣ፣ ምን ያህል ጥንታዊና ጥልቅ እንደሆነ ለመረዳት ነው። ተዋህዶ የምንለው ቃል ባዶ ቃል ሳይሆን አባቶቻችን ሕይወታቸውን የገበሩለት